يقول الله سبحانه بسم والعادات እያለከለኩ ሯጭ በሆኑ ፈረሶች ይሁንብኝ ይላል። እዚህ ቦታ ላይ አላህ Subhanahu Wa Ta'ala በፈረሶች ይምላል። ፈረሶች የተለያየ ማንነትና ባህሪ አላቸው። ከፈረሶች ባህሪ አንደኛውና የመጀመሪያው ሯጭነታቸው ነው። በሚሮጡበት ሰዓት ደግሞ ያለከልካሉ። ሲያለከልኩ ሆዳቸው ጭምር ድምጽ ያስተጋባል ማለት ነው። እና በእነዚህ ፈረሶች ይሁንብኝ ነው የሚለው አላህ Subhanahu Wa Ta'ala። ተልሙሪያቲ ቀድሃ በሸሆናቸው ድንጋዩን እያጋጩ እሳት በሚፈጥሩ ፈረሶች ይሁንብኝ ይላል። ተልሙሪያቲ ቀድሃ በሸሆናቸው ድንጋይን እያጋጩ እሳትን በሚፈጥሩ ፈረሶች ይሁንብኝ። ድንጋማ በሆነው አካባቢ ሲሄዱ በፍጥነት የሚጋለቡበት ጊዜ ድንጋዩ ከድንጋይ እየተጋጨ እሳት ይፈጥራል ማለት ነው። በእነዚህ ፈረሶች ይሁንብኝ። ፈልሙጊራት ሱብሃ ማለዳ ላይ ጥላትን በሚወሩ ፈረሶች ይሁንብኝ። በንጋት ጥላት ባላሰበው ባልገመተበት ሁኔታ የሚወሩ በሆኑ ፈረሶች ይሁንብኝ ይላል። ነቢሂ ነቅዓ በእርሱ ማለትም በጥላት አካባቢና ሰፈር ነቅዓን ድንገት ይወሩትና አካባቢውን ከዛም አቧራውን ያስነሳሉ። ፈወሰጥነ ቢሂ ጀምዓ በጠላት ሰፈርና በመሃል አካባቢው በሚጋፈጡ ፈረሶች ይሁንብኝ። በጠላት መሃል ሰፈር ላይ ድንገት በሚጋፈጡት ፈረሶች ይሁንብኝ ይላል አላህ Subhanahu Wa Ta'ala። እነዚህ ሁሉ ቀሰሞች ናቸው፣ መሐላዎች ናቸው። ከዛ ጀዋብ القسሙ ኢነል ኢንሳነ ሊረቢሂ ለከኑድ የሚለው ነው ማለት ነው። እቺ ሱረቱል አዲያ ብዙ ሙፈሲሮች እንደሚሉት መካ የተወረደች ነች። አንዳንድ ዑለማዎች መካ ሳይሆን የተወረደችው መዲና ነው የሚል እይታ ቢኖራቸውም አያይቱ በስፋት ትኩረት አድርጋ ያስተማረችው ነገር ቢኖር በአላህ Subhanahu Wa Ta'ala መንገድ ላይ ለኢዕላይ ከሊመቲላህ በሚደረግ ትግል ውስጥ የራሳቸውን አስተዋጽኦ የሚያደርጉ ፈረሶችን የነሱን ክብር የነሱን ለኸይር መዋል አስፈላጊ መሆኑን ጭምር አላህ Subhanahu Wa Ta'ala በዚህ ሱራ ላይ ሲያነሳ እንመለከታለን ማለት ነው። ለረቢሂ ለከኑድ ለጌታው እጅግ ከሃዲ ነው፣ ለጌታው እጅግ ከሃዲ ነው ይላል። ከኑድ አይ ለከፉሩን ጀሁዱን ሊኒዓሚላሂ ሱብሓነሁ አላህ የዋለለትን ጸጋና ኒዕማ ከሃዲ ነው ማለት ነው። ወኢነሁ እሱ አላ ዛሊከ ለሸሂድ እዚህ ላይ በከሃዲነቱ ላይ መስካሪ ነው። ወኢነሁ መርጃዕ الضمير ራሱ ሰው ነው። ወኢነሁ አይ الانسان على ذلك በከሃዲነቱ ላይ ለሸሂድ መስካሪ ነው። ያው ሰው የራሱ የሰውነት ክፍል ይመሰክርበታል። ምላሱ ይያዛል፣ እጁ፣ እግሩ፣ ሌሎችም የሰውነት ክፍሎች ይመሰክሩበታልና በራሱ ላይ ነገ ይመሰክራል፣ ይናዘዛል ነው። ወኢነሁ ወይም ዶሚሩን ለአላህ መልሰን እሱ ማለትም አላህ على ذلك በሰው ልጅ ከሃዲነት ላይ ለሸሂዱን አዋቂ ነው ያቃል አላህ Subhanahu Wa Ta'ala የሰው ልጅ ክህደቱን ስለዚህ የሚገባውን ምን እንዳይመነደዋል ማለት ነው። ወኢነሁ አይ الانسان ሰው لحب الخير ገንዘብን በመውደድ ለሸዲድ እጅግ በጣም ብርቱ ነው ይላል። ገንዘብን የሰው ልጅ እጅግ በጣም ይወዳል፣ ለገንዘብ ያለው ፍቅር ከምንም በላይ ብርቱ ነው ይላል አላህ Subhanahu Wa Ta'ala።
እዚህ ቦታ ላይ ኸይር ተብሎ ነው የተገለጸው ገንዘብ። ያው ብዙ ኸይር ስራዎችን ለመፈጸም ገንዘብ መሰረት ነውና ገንዘብን አላህ Subhanahu Wa Ta'ala እዚህ ቦታ ላይ ኸይር ሲል ሰይሞታል። ገንዘብ لذاته መልካም ነው። ኒዕመል ማል ሳሊህ ለልረጁል ሳሊህ ሐላል የሆነ ገንዘብ ጥሩ አላህን ፈሪ ለሆነ ሰው ምንኛ አማረ ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም። በተቃራኒው ደግሞ ማጣት ክፉ እንደሆነ الفقر أن يكون كفرا ማጣት መቸገር ክህደት ሊሆን ቀረበ ኩፍር ሊሆን ተጠግቷል ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም። أفلا يعلم إذا بعثر ما في القبور አያውቅም ምን ይላል በቀብር ውስጥ ያለ የወጣ ጊዜና በቀብር ውስጥ ያለው ሚነል መውታ ሙታኖች ከቀብራቸው ወጥተው ሩህ ተዘርቶባቸው በሰሩ ስራ ለመጠየቅ በጌታቸው ፊት የቆሙ ጊዜ وحصل ما في الصدور በልቦናዎች ውስጥ የነበሩትም የግልጽ የተደረጉ ጊዜና ሙይዘው በዚያ ጊዜ ምን ሊያጋጥመው እንደሚችል አያውቅምን إن ربهم بهم يومئذ لخبير ጌታቸው ይላል የሰዎች ጌታ ቢሂም በነሱ يومئذ በዚያ ቀን ለኸቢር አዋቂ ነው ዓሊሙን إن الله خبير في ذلك اليوم وفي غيره الله በዚያ ቀን እንዲሁም ከዚያ ቀን በፊት ባለፉ ጊዜያቶች አዋቂ ነው። በዚያ ቀን ግን ዕውቀት ብቻ ሳይሆን يجازيهم على كفرهم في ذلك اليوم ለስራቸው ተመጣጣኝ የሆነ ቅጣትም ይመነዱበታል ያንን ዕለት የአላህ Subhanahu Wa Ta'ala ዕውቀት ብቻ ሳይሆን ዕውቀቱን የነሱን ክፉ ስራና ማንነት መሰረት ያደረገ የስራቸውን ውጤት እንዲያገኙ ይደረጋሉ ይላል። ሱረቱል አዲያ የሰማችሁትን ይመስላል። አላህ በሰማነው የምንሰራ ሰዎች ያድርገን። በቁርአን ተጠቃሚዎች አላህ ያድርገን። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።